የሰውነት ክብደትን ለመቀነስ ቦርጭ ለመቀነስ ጮማ ተመገቡ፣ ቅባትነት ያላቸው ምግቦችን መውሰድ የሚሉ አሉ። ሌሎች ደግሞ አይ እነዚህ አይነት ምግቦች የሰውነት ክብደትን ይጨምራሉ። ተወዛገብን። ምንድነው የትኛው ነው ትክክል? እንዲሁም ከስኳር በሽታም ጋር ተያይዞ አንዳንድ ሰዎች ጮማ መመገብ ትችላላችሁ፣ የሳቹሬትድ ፋት ይዘት ያላቸውን ቅባትነት ያላቸውን ምግብ መመገብ ትችላላችሁ ይላሉ። ሌሎቹ ደግሞ የሰውነት ክብደትን ሊጨምሩ ስለሚችሉ ኢንሱሊን ሬዚስታንስ ሊፈጠር ይችላል። ስለዚህ በዚህ ሁኔታ ላይ ተወዛገብን የሚሉ ኮሜንቶችን በብዛት እመለከታለሁ። ትክክለኛው የቱ ነው የሚለው ማለት ነው። በጣም ለብዙ ተመልካቾች እንደዚህ አይነት ጥያቄዎች ይነሳሉ። ይሄ ዓለም አቀፍ ዲቤት ነው፣ ዓለም አቀፍ ክርክር ነው። በዛሬ ቪዲዮ ውድ ተመልካቾቼ ይሄንን ጥሪት ባለ መንገድ ምንድነው ይሄንን ክርክር ያመጣው? ትክክለኛው የቱ ነው? የሰውነት ክብደቱን መቀነስ የሚፈልግ ሰው እንዲሁም ደግሞ ቦርጭን ማጥፋት የሚፈልግ ሰው እንዲሁም የደም ስኳርን ለማስተካከል ካለው አመጋገብ አንፃር በእርግጥ የሚመከረው የትኛው ነው? ሐሳቡ ከየት ይመነጫል? ትክክለኛው የት ነው በሚለው በዛሬ ቪዲዮ እንነጋገራለን። ውድ ተመልካቾቼ የመጀመሪያው ምንድነው ኢነርጂ ባላንስ ሞዴል የሚባለው ነው። ይሄ ኢነርጂ ባላንስ ሞዴል የሚለው ዓለም አቀፍ ክርክር በዚህ አንፃር የሚከራከሩት ወይም ደግሞ ይሄኛውን ሐሳብ የሚደግፉ ሰዎች ምንድነው አንድ ሰው በሚጠቀመው የካሎሪ መጠን አጠቃላይ ከሚጠቀመው የሚመገበው የካሎሪ የምግብ መጠን በሰውነቱ ከሚያቃጥለውና ስቶር ከሚያደርገው ጋር ባላንስ የሚያደርግ ነው የሚሉ ናቸው። ይሄ እንግዲህ the first law of thermodynamics እንግዲህ ፊዚክስ የተማራችሁ the law of physics የሚባል ወይም ደግሞ the first law of thermodynamics በሚል ይታወቃል። የሚታወቀው ኢነርጂ ናይዘር ክሬትድ ኖር ዲስትሮይድ ነው የሚባለው። ኢነርጂ የትም ሊሄድ አይችልም፣ ክሬትም አይሆንም ወይም ዲስትሮይም አይሆንም ነው። ስለዚህ ክሎዝድ ሲስተም ነው የሚል ነው የዜና አቋም። ስለዚህ ካሎሪ ኢን ኤንድ ካሎሪ አውት የሚል ነው። ለምሳሌ አንድ ሰው በቀን ከ2600 ካሎሪ ያህል ምግብ ቢመገብ 2600 ካሎሪ ያህል ቢመገብና ሰውነቱ ደግሞ 2000 ካሎሪ ብቻ ቢያቃጥል 600 ስቶር ይሆናል ነው። ስለዚህ የሰውነት ክብደቱን መቀነስ የሚፈልግ ሰው መመገብ የሚመገበው የካሎሪ መጠን ዝቅ ማለት አለበት። እንዲሁም ደግሞ ኤክሰርሳይዝ በማድረግ በርን የሚያደርገው ወይም ደግሞ ሰውነቱ የሚጠቀመው መጠን ከፍ ማለት አለበት። ስለዚህ 2000 ተጠቅሞ 2600 ካቃጠለ 600ን ስቶር ካደረገው የሰውነት ክፍሉ ላይ በርን ያደርጋል። ስለዚህ የተከማቸውን ስብ ስለሚቀንስ የሰውነት ክብደቱ ይቀንሳል የሚል ሞዴል ማለት ነው። ይሄ ካሎሪ ካውንቲንግ የምንለው ማለት ነው። ከዚህ አንፃር ምንድነው ያለው ክርክር ወይም ደግሞ ዲቤት ምንድነው? ኖ ዌይ የካሎሪ ካውንት በማድረግ የሰውነት ክብደት መቀነስ አይቻልም። ለምሳሌ አንዳንድ ሰዎች የሰውነት ክብደታቸውን ለመቀነስ ወይም ቦርጫቸውን ለማጥፋት የሚፈልጉ ሰዎች አመጋገባቸውን ይቀንሳሉ። የካሎሪ መጠን ለመቀነስ ብለው ምግባቸውን ይቀንሳሉ። ነገር ግን ሰውነታችን በዚህ መንገድ አይሰራም። ሰዎች የሚመገቡትን የምግብ መጠን ሲቀንሱ፣ የካሎሪ መጠኑን ሲቀንሱ ሰውነታችን ስታርቬሽን ሞድ ውስጥ ይገባል። ስለዚህ በርን የሚያደርገው መጠን ይቀንሳል። ባዛል ሞታቢሊቲ ሬት ይባላል። ሰውነታችን የሚያቃጥለው መጠን ስለሚቀንስ በዛው ልክ ነው። በካሎሪውን በቀነስ ነው ቁጥር ሰውነታችን የሚጠቀመው የኤነርጂ መጠን ስለሚቀንስ የሰውነት ክብደትን ለመቀነስ አይጠቅምም የሚል በዚህ ዙሪያ ላይ ነው። ስለዚህ የኤነርጂ ባላንስ ሞዴልን የሚጠቀሙ ሰዎች የካሎሪውን መጠን በጨመርነው ቁጥር ኤነርጂ ስቶር ይሆናል የሚሉ ነው። ከዚህ ተቃራኒ የሚቆሙት ደግሞ የካርቦሃይድሬት ኢንሱሊን ሞዴል ነው። ቀጥለን የምንመለከተው ይሆናል። ስለዚህ ቅባትነት ያላቸው እንደ ቅቤ እና የቅባት ይዘታቸው ከፍተኛ የሆኑ ምግቦች የካሎሪ ይዘታቸው ከፍተኛ መሆኑ ይታወቃል። ለምሳሌ ቅባትነት ያላቸው ምግቦች በ1 ግራም 9 ኪሎ ካሎሪ ነው ያላቸው። ፕሮቲን እና ካርቦሃይድሬት ደግሞ በ1 ግራም 4 ኪሎ ካሎሪ ብቻ ነው ያላቸው። ስለዚህ ከፍተኛ የሆነ የካሎሪ ይዘት ያላቸው ስብነት ያላቸው ምግብ ከተመገብን የሰውነት ክብደት ይጨምራል ነው የሚሉት ማለት ነው። ኢነርጂ ባላንስ ሞዴል ላይ ያለው ክርክር ወይም ደግሞ ሐሳብ ማለት ነው። ስለዚህ አንድ ሰው በቀን ውስጥ የሚያስፈልገው የካሎሪ መጠን 2000 ሆኖ ነገር ግን የተጠቀመው 2500 ካሎሪ ከሆነ የተመገበው 500 የት ሄደ? because energy neither created nor destroyed። ስለዚህ 500 የግድ ስቶር መሆን አለ። ስቶር ስለሆነ ነው። ስለዚህ ቅባትነት ያላቸው ምግቦች፣ ስብነት ያላቸው ምግቦች በብዛት ከተመገብን የግድ ካሎሪ ይዘታቸው ከፍተኛ ስለሆነ በሰውነታችን ውስጥ ስቶር ይሆናሉ። ስለዚህ መቀነስ ያስፈልጋል የሚሉ ብለው የሚከራከሩ ሰዎች ናቸው ማለት ነው። ይሄ ዓለም አቀፍ ዲቤት ነው፣ ክርክር ነው። ልክ እንዲሁ ከስኳርም ጋር በተገናኘ የሳቹሬትድ ፋት ይዘት ያላቸው የቅባትነት ይዘት ያላቸው ምግቦች
ምንም እንኳን የደም ስኳርን ከፍ ባያደርጉም ምክንያቱም የስኳር ይዘታቸው አነስተኛ ስለሆነ የካሎሪ ይዘታቸው ከፍተኛ ስለሆነ በሰውነቱ ውስጥ ክብደት እንዲጨምር ያደርጋሉ። የክብደት መጨመር ደግሞ ኢንሱሊን ሬዚስታንስ ያመጣል። ያለ ኢንሱሊን ስቶር የሚሆኑበት እድል አለ በሚል ዙሪያ ነው። ሁለተኛው ሞዴል ካርቦሃይድሬት ኢንሱሊን ሞዴል የሚጠቀሙት ናቸው። ካርቦሃይድሬት ኢንሱሊን ሞዴል ደግሞ ምንድነው? ኖዌይ የካሎሪ ሁኔታ አይደለም፣ ወይም ደግሞ ካሎሪን በመቁጠር የሚመጣ የሰውነት ክብደት መቀነስ ወይም ደግሞ የቦርጭን ለማጥፋት የሰውነት ክብደትን ሊያመጣ አይችልም። እንዳውም የምግቡ አይነት ይወስናል የሚሉ ነው። ሞሮፍ እኔ በዚህኛውም ሐሳብ እስማማለሁ። መጨረሻ የኔን ሐሳብ ሪፍሌክት አደርግላችኋለሁ። የሰውነት ክብደት መቀነስ የምትፈልጉ ቦርጫችሁን ማጥፋት የምትፈልጉ ሰዎች የትኛው ሐሳብ ነው ሞር የሚለውን በመጨረሻ የማቀርብላችሁ ይሆናል። ቪዲዮውን እስከ መጨረሻ ትከታተላላችሁ። በዚህ በካርቦሃይድሬት ኢንሱሊን ሞዴል ላይ ደግሞ ሐሳባቸውን የሚያቀርቡት ሰዎች ደግሞ ዓለም አቀፍ ዲቤት ነው ይሄ። ምንድነው? የምግቡ አይነት ነው የሚወስነው እንጂ የካሎሪ ይዘቱ አይደለም። ለምሳሌ አንድ ሰው እንደ እንቁላል ያሉ ምግቦች እንደ አቮካዶ፣ እንደ ለውዝ፣ ቅቤ የመሳሰሉት ከፍተኛ የሆነ ቅባትነት ያላቸው ምግቦች ስለሆኑ ከፍተኛ የሆነ የካሎሪ ይዘት አላቸው። በ1 ግራም 9 ኪሎ ካሎሪ ስላላቸው ማለት ነው። ስለዚህ እነዚህ ምግቦች ሰው ቢመገብ ኢንሱሊን በብዛት እንዲመነጭ አያደርጉም። ምክንያቱም በደም ውስጥ ያለውን ስኳር አይጨምሩም። እነዚህ ቅባትነት ያላቸው ምግቦች ያው እንግዲህ ስብነት፣ ቅባትነት ያላቸው ምግቦች ከፍተኛ የሆነ የካሎሪ መጠን ቢኖራቸውም ነገር ግን በደም ውስጥ ያለውን ስኳር አይጨምሩም። በደም ውስጥ ያለው ስኳር ካልጨመረ ኢንሱሊን በብዛት አይመነጭም። ትክክል ነው። ኢንሱሊን ደግሞ እንደሚታወቀው የሰውነት ክብደትን የሚጨምር ሆርሞን ነው። አናቦሊክ ሆርሞን ነው። ስቶር የሚያደርግ ሆርሞን ነው። ስለዚህ አንድ ሰው የኢንሱሊን መጠኑ አነስተኛ ከሆነ የሰውነት ክብደት ሊጨምር አይችልም። እንደውም በርን ያደርጋል፣ የተከማቸውን ስብ ይጠቀማል። ለዚህ በጣም ቲፒካል ኤግዛምፕል የሚሆኑት የአይነት 1 የስኳር በሽታ ያለባቸው። ስለዚህ አይነት 1 የስኳር በሽታ ያለባቸው ሰዎች በብዛት የሰውነት ክብደታቸው ይቀንሳል። የሚቀንስበት ምክንያት ኢንሱሊን ዴፊሽንት ናቸው። ኢንሱሊን ከሌላቸው ሰውነታቸው ኢነርጂን ስቶር ማድረግ አይችልም። ስለዚህ የስብ መጠን ሊጨምሩ አይችልም፣ ክብደት ሊጨምሩ አይችልም። ኢንሱሊን ሲወስዱ በተቃራኒ ደግሞ የሰውነት ክብደት ይጨምራል። ታይፕ 2 ለምሳሌ አይነት በሽታ ያላቸው ሰዎች ስኳራቸውን በሚዋጥ ኮንትሮል ማድረግ ሳይቻል ሲቀር ወደ ኢንሱሊን ይሄዳሉ። ስለዚህ ኢንሱሊን እየወሰዱ በሄዱ ቁጥር የሰውነት ክብደት እየጨመሩ ነው የሚሄዱ። ለምን? በደም ውስጥ ያለውን ስኳር ኢንሱሊን በስብ መልክ ስለሚያከማች። ስለዚህ ኢንሱሊን ሮል ምንም ጥያቄ የለውም። የትኛውም ምግብ ኢንሱሊን በብዛት እንዲመነጭ የሚያደርግ ሆነ የደም ስኳር ተጨምሮ ስቶር ይሆናል። ጥያቄ የለውም። እነዚህ የካርቦሃይድሬት ምግቦች ናቸው። ጥያቄ የለውም። ስለዚህ የካርቦሃይድሬት ምግቦችን በብዛት መመገብ እንደ ነጭ ዳቦ፣ ነጭ ፓስታ፣ መኮረኒ እንደ መኮረኒ ያሉትን በርገር፣ ፒዛ፣ ድንች የደም ስኳር በጠቅላላው ከፍ እንዲል የሚያደርጉ ምግቦች የኢንሱሊን መጠን ከፍ እንዲል ያደርጋሉ። ስለዚህ ኢንሱሊን ደግሞ የነሱን በደም ውስጥ ያለውን ስኳር ቀንሶ በስብ መልክ ያከማቻል የሚለው ይሄ ትክክለኛ የተረጋገጠ ጥናት ስለሆነ ምንም የሰውነት ክብደታችሁ መቀነስ የምትፈልጉ ቦርጫችሁን ማጥፋት የምትፈልጉ ሰዎች ከካርቦሃይድሬት ምግብ በከፍተኛ ደረጃ መቀነስ አለባችሁ። እንጀራን ጨምሮ ቦርጭ ማጥፋት የምትፈልጉ ሰዎች እንጀራን ጨምሮ በጣም መቀነስ አለባችሁ። አለበለዚያ አይሳካም። በፊዚካል ኤክሰርሳይዝ ብቻ ፊዚካል ኤክሰርሳይዝ እየሰራችሁ የሰውነት እንቅስቃሴ እያደረጋችሁ ተመልሳችሁ ፓስታ ተመልሳችሁ እንጀራ የምትበሉ ከሆነ ውሃ ቅዳ ውሃ መለስ ነው የሚሆነው። ስለዚህ የካርቦሃይድሬት ጉዳይ የተረጋገጠ የፋት ጉዳይ ነው አሁን ጥያቄ ውስጥ የሚገባው። የፋት ጉዳይ ምንድነው? በዚህ በካርቦሃይድሬት ኢንሱሊን ሞዴል ውስጥ ሐሳባቸውን የሚያንጸባርቁ ወይም በዚህ ደረጃ ላይ ያለው ሪሰርቾችን አጠናን የሚሉ ሰዎች የሚያቀርቡት ምንድነው? የምንመገበው ምግብ እነዚህ የቅባትነት ይዘት ያላቸው ምግቦች ካሎሪ ይዘታቸው ከፍተኛ ቢሆንም ኢንሱሊን በብዛት እንዲመነጭ ስለማያደርጉ በሰውነታችን ስቶር ሊሆኑ አይችሉም። ስለዚህ የደም ስኳር ደም ለመቆጣጠር የሰውነት ክብደትን መቀነስ የሚፈልጉ ሰዎች ጮማ ሊመገቡ ይችላሉ፣ ቅቤ ሊጠቀሙ ይችላሉ፣ ቅባትነት ይዘት ያላቸው እንደ አቮካዶ እና የመሳሰሉ ምግቦች መጠቀም ይችላሉ። እንደው የካርቦሃይድሬት ምግብ እስከቀነሱ ድረስ የሰውነት ክብደት ሊጨምሩ አይችሉም የሚል ይሄ ነው እንግዲህ ሰዎችን የሚያወዛግባቸው። በዚህ በኩል ቅቤ መጠቀም ጮማ መጠቀም ትችላላችሁ፣ አይ በዚህ በኩል ነው መጠቀም አትችሉም፣ ሳቹሬትድ ፋት ነው የሚለው ክርክር ከዚህ የሚመነጭ ይሆናል ማለት ነው። ይህንን ሐሳብ በሚገባ ከተረዳችሁ ምንድነው የሰውነት ክብደታቸውን መቀነስ ያለባቸው ሰዎች፣ ቦርጫቸውን ማጥፋት ያለባቸው ሰዎች፣ እንዲሁም ደግሞ የደም ስኳራቸውን ለማስተካከል የሚፈልጉ ሰዎች አጠቃላይ ምንድነው የሚለውን የራሴን ሪፍሌክሽን ደግሞ ላቅርብ። እንግዲህ እነዚህን አጠቃላይ እነዚህ ሁሉም በየዘርፋቸው ሪሰርች የሚያጠኑ ሰዎች ናቸው። ዓለም አቀፍ ዲቤት ነው፣ ዓለም አቀፍ ክርክር ያለበት ሐሳብ ነው።
ሞሮፍ ግን ሰዎች የሰውነት ክብደታቸውን መመልከት ቢችሉ በጣም ጥሩ ብዬ አስባለሁ። ምንድነው የሰውነት ክብደታቸው ከፍ ያሉ ሰዎች ወይም ደግሞ ቦርጭ ያላቸው ሰዎች አንደኛ ከፍተኛ የካሎሪ መጠን ያላቸው ምግቦች ቢቀንሱ መልካም ነው። መጠነኛ ቢያደርጉት ለምሳሌ ስብነት ያላቸው ምግቦች ላይ እርግጥ ነው የደም ስኳር አይጨምሩም፣ ኢንሱሊን በኃይል እንዲመነጭ አያደርጉም፣ ትክክል ነው። ነገር ግን ካሎሪ ይዘቱ ከፍተኛ ስለሆነ ሁልጊዜ ኢነርጂ ናይዘር ግሬተር ኖር ዲስትሮይድ ስለሆነ የምንመገበው የምግብ መጠን የካሎሪ መጠኑ ከፍተኛ ከሆነ እና የምናቃጥለው መጠን አነስተኛ ከሆነ ቀሪው ኢነርጂ የትም ሊሄድ አይችልም። 2600 የሚሆን ኪሎ ካሎሪ ተመግበን 200 ብቻ ሰውነታችን የሚጠቀም ከሆነ በርን የሚያደርግ ከሆነ 600 ስቶር የሚሆንበት አጋጣሚ ሊኖር ይችላል። ስለዚህ ቅባትነት ያላቸው ምግቦች መጠነኛ ወይም መካከለኛ ማድረግ፣ ፕሮቲን ይዘት ያላቸው ምግቦች ግን ፕራዮሪታይዝ ማድረግ የተሻለ ነው ብዬ አስባለሁ። የፕሮቲን ይዘትነት ያላቸው የምግብ የገንቢ ምግቦች ማለት ነው። እነዚህ እንደ እንቁላል ያሉ ምግቦችን አስኳሉ ቀንሱ። የሰውነት ክብደት መቀነስ የምትፈልጉ ቦርጭ ማጥፋት የምትፈልጉ ሰዎች ነው እያልኩ ያለው። ምክንያቱም በውስጣቸው ያለውን ስብነት ለምሳሌ እንቁላል ከሆነ እንቁላሉ አስኳሉን የመቀነስ እና ነጩን የመጠቀም ቅባትነት የሌለው ስብነት የሌለው ጮማነት የሌለው መቀነስ በጣም ያስፈልጋል። ካሎሪው ኃይል ብዙ ስለሚሆን ማለት ነው። የዶሮ ስጋ የዶሮ ቆዳውን አንስቶ ስጋውን ብቻ የቺክን ብረስት የምንለው። ስለዚህ ፕሮቲን ላይ እንደ ባቄላ አተር እና የፕሮቲን ላይ ፎከስ ማድረግ ፕራዮሪታይዝ ማድረግ። ምክንያቱም ፕሮቲን ውስጣቸው አሚኖ አሲድ ነው፣ በቃ ግልጽ ነው። እነዚህ አሚኖ አሲዶች ደግሞ ሞሮፍ ስቶር የመሆን እድላቸው ዝቅተኛ ነው። አንደኛ ኢንሱሊናችሁ ከፍ እንዲል አያደርግም፣ ሁለተኛ ደግሞ የካሎሪ ይዘታቸውን መካከለኛ ነው። በአንድ ግራም 4 ኪሎ ካሎሪ ነው ያለው። ስለዚህ ሞር ፕራዮሪታይዝ የምታደርጉት ፕሮቲን ነው። ፕሮቲን መጠኑ ከፍ ማድረግ በጣም የተሻለ፣ የካሎሪ ይዘታቸው ከፍተኛ የሆኑትን የስብ መጠን ደግሞ ዝቅ ማድረግ፣ ካርቦሃይድሬትን ግን በጣም ዝቅ ማድረግ የተሻለ ውጤት ያመጣል ብዬ አስባለሁ ማለት ነው። ስለዚህ ቦርጭ ማጥፋት የምትፈልጉ፣ የሰውነት ክብደታችሁን መቀነስ የምትፈልጉ፣ የደም ስኳራችሁን ኮንትሮል ማድረግ የምትፈልጉ ሰዎች ፕራዮሪታይዝ ፕሮቲን ማለት ፕሮቲን ላይ ትልቅ ትኩረት መስጠት፣ ስብነት ያላቸውን ቅባትነት ያላቸውን ምግቦች መጠናቸውን መቀነስ፣ ካሎሪ ኢንሱሊን እንዲመነጭ ባያደርጉም የስኳር እንዲጨምር ባያደርጉም ግን ከፍተኛ የካሎሪ መጠን ስላላቸው ዝቅ ማድረግ፣ ካርቦሃይድሬት ግን ዝቅ ማድረግ። ምክንያቱም ካርቦሃይድሬት ሊፖጀነሲስ ዲኖሞ ሊፖጀነስ በምንለው ማለት ነው በቀጥታ ወደ ስብ ይቀየራል። ይሄ የተረጋገጠ ነገር። ስለዚህ ሩዝ፣ ፓስታ፣ መኮረኒ፣ አልኮል፣ ለስላሳ መጠጦች፣ ጁስ የመሳሰሉትን ምግቦች በሙሉ ትቀንሳላችሁ። በቃ እንጀራን ይጨምራል፣ ትቀንሳላችሁ። በጣም መቀነስ፣ እነሱን ምግቦች መቀነስ የሰውነት ክብደታችሁን ለመቀነስ በጣም ይጠቅማችኋል። የሰውነት ክብደታችሁ ብዙ ያልጨመረባችሁ ሰዎች ወይም ደግሞ የቦዲ ማስ ኢንዴክሳችሁ ከ18.5 እስከ 24.5 አካባቢ ያላችሁት ግን አቮካዶ፣ ለውዝ የመሳሰሉትን መቀነስ ላይ ተጠበቅባችሁ ይችላል። ኢቨን እንቁላል እስከናስኳሉ መጠቀም ትችላላችሁ። ምክንያቱም እናንተ የሰውነት ክብደት መቀነስ ላይ ፕራዮሪታይዝ ስለማታደርጉ የደም ስኳራችሁን የመቆጣጠር ሁኔታ ነው ትልቅ ትኩረት የምታደርጉት። የሰውነት ክብደታችሁ ከፍ ያላለ ሰዎች፣ የደም ስኳር ያለባችሁ ሰዎች የቅባትነት ያላቸው ምግቦች በተለይ ጤናማ ቅባትነት ያላቸው ምግቦች እያካተታችሁ ብትመገቡ የሰውነት ክብደት መጨመር ብዙ አያሳስባችሁም ብዬ አስባለሁ ማለት ነው። የፕሮቲን እና የስብነት ያላቸው ምግቦች ምንድነው? አንደኛ ራብ እንዳይሰማችሁ ያደርጋል። ስለዚህ ራብ ካልተሰማችሁ ቶሎ ምግብ አትመገቡ። ምግብ ካልተመገባችሁ ደግሞ የሰውነት ክብደታችሁ እንዳይጨምር። አጠቃላይ የሰውነት ክብደት መቀነስ የምትፈልጉ ሰዎች በዚህ አመጋገብ ብትከተሉ ጥሩ ነው። ይሄ ነው እንግዲህ አጠቃላይ ትልቁ ዲቤት ያለው ወይም ክርክር ያለው። ስለዚህ በዚህ ሁኔታ ላይ አመጋገባችሁን ማስተካከል ትችላላችሁ። ክርክሩ ግን የሚነሳው ከዚህ ነው። በዚህኛው ማንገል የኤነርጂ ባላንስ ሞዴልን የሚከተሉ ነው የካሎሪ ጉዳይ ነው፣ ካሎሪ ስቶር ስለሚሆን ነው ብለው እንትን ይላሉ። በዚህ በኩል ደግሞ የካርቦሃይድሬት ኢንሱሊን ሞዴል ደግሞ ወይ ምግቡ ሳይሆን በውስጡ ያለው የካሎሪ ይዘት ሳይሆን ምን አይነት ኢንፎርሜሽን ይዟል፣ ኢንሱሊን በኃይል እንዲመነጭ የሚያደርግ ነው ወይስ ኢንሱሊን እንዳይመነጭ የሚያደርግ ነው? ኢንሱሊን በኃይል እንዲመነጭ የሚያደርጉ የካርቦሃይድሬት ይዘታቸው ከፍተኛ የሆኑ ምግቦች ከሆኑ የበለጠ በሰውነት ውስጥ ስቶር ይሆናሉ። ስለዚህ ደም ስኳርን ለመቆጣጠር ያስቸጋሪ ይሆናል፣ ሰውነት ክብደት እንዲጨምር ያደርጋል። ቦርጭ መቀነስ የሚፈልጉ ሰዎችም እንዲሁ እነዚህን አመጋገብ መቀየር አለባቸው የሚል ነው። ውድ ተመልካቾቼ ከዚህ አንጻር ለእናንተ ሊጠቅም የሚችል መረጃ በተለይ ክርክር በሚነሳበት ጉዳይ ላይ ምን ማድረግ እንዳለባችሁ ነው። አጠቃላይ ግን የሰውነት ክብደት መቀነስ የምትፈልጉ፣ የደም ስኳራችሁን ማስተካከል የምትፈልጉ ሰዎች እንዲሁም ደግሞ ቦርጭ ማጥፋት የምትፈልጉ ሰዎች ፕራዮሪታይዝ ፕሮቲን
ፕሮቲን ምግብ ላይ ከፍተኛ ትኩረት ታደርጋላችሁ። የቅባትነት ያላቸው ምግቦች መጠነኛ ሞዴሬት ታደርጋላችሁ። ካርቦሃይድሬት ግን በጣም በዝቅተኛ ወይም አለመመገብ የበለጠ አነስተኛ በጣም ከ10 እስከ 20% ብቻ በመመገብ የምትፈልጉትን ጎል አችን ማድረግ ትችላላችሁ ብዬ አስባለሁ። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላምና ጤና ከእናንተ ጋር